ተመልካቾቼ ሰላም ናችሁ? እንዴት ናችሁ? ዛሬ ደግሞ አንድ አለም ባንክ ጃንዋሪ 2025 ላይ ያወጣውን ዘገባ ይዤላችሁ መጥቻለሁ። ስለ ኢትዮጵያን ኢኮኖሚ ነው። ተከታተሉኝ። ቻናሉን ፎሎ፣ ላይክ እና ሼር አድርጉት። ስለዚህ አለም ባንክ እንደ አውሮፓውያን አቆጣጠር ጃንዋሪ 2025 ላይ ሰከንድ ሪቪው አንደር ዘ ኤክስቴንድድ ክሬዲት ፋሲሊቲ አሬንጅመንት በሚል ርዕስ ባወጣው የግምገማ ሰነድ ላይ በ24፣ 25 እና 26 የኢትዮጵያ አማካይ ግሽበት 18.8% ይደርሳል የሚል ትንበያ አስቀምጦ ነበር። በቅርቡ ባደረገው ተጨማሪ ግምገማ ላይም ግሽበቱ እንደ አውሮፓውያን አቆጣጠር ከ2025 የመጀመሪያ ሩብ ዓመት ጀምሮ ግሽበቱ እንደገና እንደሚያንሰራራና 23.3% እንደሚደርስ በተለይም ደግሞ ከሶስተኛው ሩብ ዓመት ጀምሮ ግሽበቱ ጭማሪ በማሳየት ወደ 25% ከፍ እንደሚል መገለጹ ይታወሳል። በምስራቅ አፍሪካ ሀገራት የግሽበት ደረጃን ለመመልከት የአይኤምኤፍ ሪፖርትን እንደሚከተለው አቅርበንላቸዋል። በውጭ ምንዛሬ እጥረት፣ የገበያ አለመረጋጋት ወይም ደግሞ ስፔኩሌሽን በምንለው በፈጠረው የማይገመት የዋጋ ንረት ከሰላምና መረጋጋት እጦት ጋር ተያይዞ በተከሰተው የምርታማነትና የአቅርቦት መዋዠቅ በዓለም ገበያ ላይ በተከሰተው መጠነኛ የዋጋ ጭማሪ እሴት በማይፈጥሩና ከፍተኛ ወጪና ብክነት በሚታይባቸው መጠነ ሰፊ የማፍረስና መልሶ የመገንባት ስራዎች በሚያስከትሉት የባጀት ጉድለትና በተለይም ደግሞ የማክሮ ኢኮኖሚ ማሻሻያው ባስከተለው የኑሮ ጫና ምክንያት ባጋጠመው ተቀባይነት ማጣትን ወይም ደግሞ ሬዚስታንስ የምንለው የመሳሰሉት ተደራራቢ ምክንያቶች ግሽበቱና የኑሮ ውድነቱን ባልተለመደ ሁኔታ ለረጅም ጊዜ ጸንቶ እንደሚቆይና ግሽበቱም ወደ አንድ ዲጂት ሊወርድ የሚችለው ከ2028 በኋላ እንደሚሆን የዓለም ባንክ የግምገማ ሪፖርቱ ያሳያል ማለት ነው። ስለዚህ ይሄንን የምንጠብቀው ገና 2028 ላይ ከ10 ዓመት በኋላ ነው የተረጋጋ ኢኮኖሚ የሚኖሩ ብሎ የዓለም ባንክ ተንብዮን ማለት ነው። በተደጋጋሚ እንደገለጽነው የሸቀጥ፣ የእርሻ፣ የምግብ ነክ፣ የፍጆታና የቁሳቁስ አቅርቦቶች ከኢኮኖሚ ጽንሰ ሀሳብ ውጪ በሆነ መንገድ በመመሪያና በደንብ ታፍኖ ከተያዙበት የዋጋ እምቅ ገዢዎቻውን ጠብቆ ፈልቅቆ በመውጣት ከ2025 የመጀመሪያው ሩብ ዓመት ጀምሮ የዋጋ ጭማሪ እያሳዩ ነው ማለት ነው። ስለዚህ ይህንን የአንድ ሀገር ኢኮኖሚ ማይክሮ ኢኮኖሚ ጽንሰ ሀሳብ መሆን ያለበት በማይክሮ ኢኮኖሚ ጽንሰ ሀሳብ ነው እንጂ በመመሪያና በደንብ ማከታተልና ፖሊሲውን ማስተካከል አይቻልም ማለት ነው። በባንክና በጥቁር ገበያው መካከል ያለው ልዩነትም ከማክሮ ኢኮኖሚ ፖሊሲው ትግበራ በኋላ ይጠባል ቢባልም ዛሬ ላይ የጥቁር ገበያው ከባንኮች የውጭ ምንዛሬ ተመን ብር 128 ጋር ሲወዳደር ልዩነቱ የብር 18 ከምናምን ጭማሪ አሳይቷል ማለት ነው። በመቶኛ ይህንን ደግሞ ስናሰላ 14.5% ሆኗል የባንክና የብላክ ማርኬት ልዩነት ማለት ነው። ይህ ልዩነት የማይክሮ ኢኮኖሚ ፖሊሲው ተግባራዊ ከሆነበት እንደ አውሮፓውያን አቆጣጠር ከጁላይ 29 2024 ከ7 ወር በፊት ማለት ነው ከነበረው ምጣኔ ብር 75 ጋር ሲወዳደርም የ72 ብር ጭማሪ ያሳየ ሲሆን በመቶኛ 96% ሆኗል ማለት ነው። ይሄ ማለት ድሮ ከ7 ወር በፊት $1 ከ75 ብር ነበር። ዛሬ ላይ ደግሞ 96% ጨምሯል ማለት ነው። በተደጋጋሚ ባንኮች የውጭ ምንዛሬ እጥረት እንዳለባቸው ቢገልጹም አቅርቦትና ፍላጎትን ማጣጣም አልቻሉም። በአንድ በኩል የውጭ ምንዛሬ ፍላጎቱ የዋጋ በእጥፍ በመጨመሩ ምክንያት ነባሩ ፍላጎት ለማሟላት እንኳን የውጭ ምንዛሬ አቅርቦቱን በእጥፍ ማሳደግ ነበረባቸው። ዛሬ ለነዳጅ መግዣ ኮታ አለባቸው ሁሉም ባንኮች ማለት ነው። ከዩኤስኤድ
ይገኝ የነበረው ከቢሊየን በላይ የሚገመቱ የውጭ ምንዛሬ ሙሉ ለሙሉ ተቋርጧል ማለት ነው። ይሄኛውም ደግሞ በጣም ማክሮ ኢኮኖሚ ላይ በጣም ጫና ያመጣ የዩኤስኤድ በትራምፕ በአሜሪካን ፕሬዝዳንት ማለት ነው ትራምፕ የተወሰነ ውሳኔ ይሄም በጣም አገሪቷን የዶላር የውጭ ምንዛሬ እጥረት ውስጥ እንዲገባ አድርጓታል ማለት ነው። የአቅራቦት ችግሩን ለመቅረፍ ብሔራዊ ባንክ በሚያወጣው የውጭ ምንዛሬ ጨረታዎች ላይ ከ10 ብር እስከ 15 ብር ጭማሪ በማድረግ $1 ከ136 እስከ 141 ይህ ማለት ዌይትድ አፍሬጅ በአማካይ ዋጋ ለመግዛት እየተገደዱ ነው። ይህንንም ደግሞ ገርቶታል ማለት ነው። ይህ ማለት ናሽናል ባንክ ባወጣው ወደ $60 ሚሊዮን ለጨረታ አውጥቶ ነበር። ይህንን ደግሞ በአማካይ ዋጋ ከ136 እስከ 141 ነበረ የተሸጠው። ግን ደግሞ ባንኮች ከ128 እስከ 129 ነው እየሸጡት ያሉት። ይሄኛውን ደግሞ በባለፈው ሪፖርታችን ሰርተን አውረዋል። ሌላውን ቪዲዮም ማየት ትችላላችሁ ማለት ነው። ሌሎች ተጽዕኖዎች ካልታከሉ በስተቀር በአርቲፊሻል መንገድ የተፈጠረውን እጥረት ለማካካስ ሲባል አዲሱን የውጭ ምንዛሬ ዋጋ መሰረት በማድረግ የጥቁር ገበያውንም ሆነ የባንኮችን የውጭ ምንዛሬ ዋጋ በቅርቡ እንደሚጨምርም ይጠበቃል ማለት ነው። ከውጭ ምንዛሬ አኳያ ለአጭር ጊዜም ቢሆን የታየው ገንቢ ነገር ቢኖር ሽግግሩን ታኮ በ24 ሶስተኛ ሩብ ዓመት የተመዘገበው የኤክስፖርት ዋጋ አንጻራዊ እድገት ነው ማለት ነው። ይሄ ማለት ሪላቲቭ ፕራይስ የምንለው አንጻራዊ እድገት የታየበት በ24 የሩብ ዓመቱ ላይ በኤክስፖርት ዋጋ ላይ ጥሩ የሚባለው እድገት ታይቷል ማለት ነው። የውጭ ምንዛሬ ዋጋ ንረቱን ተከትሎ ሁሉም መንግስታዊ አገልግሎት ሰጪ ተቋማት ከ4000% በላይ ጭማሪ ያደረጉ ሲሆን እስከዛሬ በአገሪቷ የማይታወቁ አዳዲስ የግብር አይነቶችና ጭማሩ ከዚህ ቀደም ያልተካተቱት የምግብ ሸቀጣ ሸቀጦችና የፍጆታና እንስሳት መኖ ተጽዕኖዎች እና ወዘተር ላይም ታክሱ ተጨምሯል ማለት ነው። ከነባራዊ ሁኔታ መረዳት እንደሚቻለው መንግስታዊ አገልግሎት ሰጪ ተቋማት በውጭ ምንዛሬ በመለዋወጫዎች በነዳጅና አቅራቦት ዋጋ መናርና እጥረት ለመስራት ልማት ግንባታ ማሻሻያ የሚያስፈልገው የገንዘብ መጠን ማሻቀብ፣ የባንኮች ወለድ መጨመር፣ በተለመደው ብክነትና ሙስና ምክንያት የሚያንከባሉ ወጪዎች ማናር የተነሳ ተቋማቱ ገቢና ወጪያቸውን ማመጣጠን እያዳገታቸው እንደሆነ እየታየ ነው በአንዳንድ ሪፖርት ማለት ነው። ልዩነትን በተለያየ መንገድ ለማካካስም የአገልግሎት ተመን ጭማሪዎች ከጊዜ ወደ ጊዜ በቀጥታም ሆነ በተዘዋዋሪ መንገድ እንደሚቀጥልም ይጠበቃል ማለት ነው። ሰሞኑን የተጨመረውና አሁንም በሂደት ላይ ያለው የኤሌክትሪክ ኃይል ዋጋ ጭማሪን አጥኗል ማለት ነው። ከጊዜ ወደ ጊዜ እየጨመረ በሚሄደው የግብር የመግዛት አቅም የሚሄድ የብር የመግዛት አቅም መውደቅን ምክንያትም በነዳጅ መግዣና መሸጫ መካከል ያለው የዋጋ ልዩነትንም እየሰፋ መሄዱ ስለሚገመት በየ3 ወሩ በእቅድ ከተያዘው በላይ የዋጋ ጭማሪ እንደሚቀጥልም ይጠበቃል። አንዳንድ ሪፖርቶች ያሳያሉ ማለት ነው። የማክሮ ኢኮኖሚና የፋይናንስ ፖሊሲዎች በቂ ቅድመ ዝግጅትና ፖሊሲ መደልደል በሌለበት ሁኔታ አንጻራዊ የምርት እድገት ባልታየበት በቂ የውጭ ምንዛሬ ሪዘርቭ በሌለበት አቅራቦትና የአቅራቦት ሰንሰለት ባልተሰናሰለበት የምርታማነት እድገት በታገተበት ግሽበቱ በአማካይ መቀነስ ባልጀመርንበትና አስተማማኝ የስራ እድል የመፍጠር አቅም ባልጎለበትንበት የሀገር ላይ በመተግበሩ ያስከተለውን መዘዝ አይተናል ማለት ነው። ከዚህ ሀገር ለመማር ሰፊ እድል ነበረን። ከዚህ በፊት ከናይጄሪያ ከነጋና መማር ነበረብን ማለት ነው። አሁን አስተማማኝ የውጭ ምንዛሬ አቅራቦት በሌለበት ምርትና ምርታማነት ስጋት ላይ በወደቁበትም የምርት አቅራቦት ዝውውርና ሰንሰለት አስተማማኝ ባልሆነበት ግሽበት ቅነሻ ማሳየት ባልጀመረበት ሁኔታ የተተገበረው ድንገተኛ ወይም የማይክሮ ፋይናንስ ፖሊሲ
ተከትሎ የዋጋ ንረቱን ተከትሎ ግሽበቱን ተከትሎ የብር መግዛት አቅም መዳከም ተከትሎ እንደገና አዲስ የምንዛሬ ለውጥ ሽግሽግ መከሰቱ እንደቀጠለ ነው። ወደፊትም ይቀጥላል። ችግሩ አዙሪትን ተከትሎ እንደገና አዲስ የዋጋ ንረቱን ተከትሎ የብር መግዛት አቅም መዳከምን ተከትሎ የውጭ ምንዛሬ መናሩ ማቆሚያ የት እንደሆነ መገመት እንኳን አለመቻሉ ነው። አዙሪቱ ይቀጥላል። ማቆሚያው ግን የት እንደሆነ አናውቅም። ይህ በእርግጥ ከበርካታ አማራጮች መንገዶች እና ውሳኔዎች በተጨማሪ በተለይም ከዓለም ባንክ እና ከአይኤምኤፍ የብድር ታክስ ውጥንቅጥ አዙሪት ለመውጣት የሚቻለው ተቋማቱን ሲበቃ ይበቃል ማለት ስንል ብቻ ነው። ይህ እድል የሚኖረው ትራምፕ ከዓለም ባንክ እና ከአይኤምኤፍ ቀድሞ በማውጣቱ ተቋማቱን ካለማስቀቀላቸው ብቻ ነው ማለት ነው። ስለዚህ ትራምፕ እነዚህ ላይ ተመልሶ ወደ አይኤምኤፍ እና ከወርልድ ባንክ ተመልሶ እንደዛውም ደግሞ ዩኤስኤድን ካልመለሱት የብር መግዛት አቅምና የውጭ ምንዛሬ ማነሩ እንዲቀጥል ያደርገዋል ማለት ነው። ይህም ኢትዮጵያ ብቻ ሳይሆን ሁሉም የአፍሪካ ሀገሮች ውስጥ የታየ ነው። እኛ ደግሞ ያየነው በኢትዮጵያ ውስጥ ብቻ አይተነው ነው። ስለዚህ ድጋሚ ማይክሮ ፖሊሲው በጣም ማጤንና ፎሎ መደረግ አለበት ነው የምንለው። ስለዚህ እናመሰግናለን።